እነሱ ካልተሳሳቱ ሊማሩ አይችሉም። አሁን እሷ ስህተትሽ አንዳንድ ጊዜ የሆነ ለሞት አያብቃሽ ወይ ደግሞ ፐርማነንት የሆነ ዳሜጅ አያምጣ እንጂ ተሳሳቺና ተማሪ። ልጅሽ የሆነ ጓደኛሽ አይደለችም እና የሆነ ሳም ሶርት ኦፍ ሪስፔክት ያስፈልጋል። ለብዙዎቻችሁ ሞኝነት ሊመስላችሁ ይችላል። ተርፎት ነው ልትሉ ትችላላችሁ። ቀበጥ ነህ በላውን ወደ ስራ ገባ። የማግባት እድሉ ቢኖራችሁ እሷን ወይም እሷን የመሰሉ ጥቁር ኢትዮጵያውያንን ታገባላችሁ ሆይ? ሰላም ጤና ይስጥልን የኢትዮ ኢንፎ ሚዲያ ተከታታዮች እንደምን አላችሁ? ዛሬ በሌላ ቪዲዮ ደግሞ ተመልሰን መጥተናል። የዛሬ ሳምንት አካባቢ የሰራንላችሁ አንድ ፕሮግራም ነበረ ከሳምሪ ጋር ሆነን እሱን ከገመትነው በላይ አይታችሁልናል። ደስ ብሎናል። ለላይኩም ለኮሜንቱም ለሁሉም ነገር ማለት ነው። ዛሬም ደግሞ እንደዚሁ በአጭር ሀሳቦች ተመልሰን መጥተናል። ስለዚህ እስከ መጨረሻው ድረስ አብራችሁ እንድትቆዩ እንጠይቃለን ማለት ነው። ተመልሰን መጥተናል ማለት ነው። እንዴት አለች ሳምሪ? ሰላም ጤና ይስጥልኝ ተመልካቾቻችን። ሰላም ነኝ እግዚአብሔር ይመስገን። በድጋሚ ተመልሻለሁ። እንግዲህ በድጋሚ ተመልሳለች። ስለዚህ የባለፈው እንዴት ነበረ? የባለፈው ላይ ያለውን አስተያየቶች ምናምን አይተሻል? ያ በጣም ጥሩ አስተያየት ነው። ሪስፔክትፉል ነው እና ያው ሰው ሀሳቡንና አስተያየቱን ሰጥቷል በተለያየ መንገድ እና ጥሩ ነው፣ ወደነዋል። ይቀጥል እንላለን። አዎ እኔም በጣም ደስ ብሎኛል። እውነቱን ለመናገር ሁሉም ሰው ደስ በሚል ሁኔታ ሀሳቡን ሰጥቷል። ድጋሚ ደግሞ መነጋገሪያም ስለነበር ሌሎችም የሙዚቃ ባለሙያዎችም ሁሉ ስለዛ ጉዳይ ተናግረዋል። ዛሬ 3 ነገሮች ላይ ነው የምናወራው ማለት ነው። የመጀመሪያው የሚሆነው ምን መሰለሽ? አንድ አነጋጋሪ ቪዲዮ ነበረ። ይሄም ቪዲዮ ይሄ ልጅ ቤኪ ምናምን ትራቨልስ የሚል ዩቲዩብ ቻናል አለው። እውነተኛ ስራው በስፔን ነው የሚኖረው። ዓለምን ይዞራል። ይሄ ቪዲዮ ወደ 20 ምናምን ሺህ ሰው 23 ሺህ ሰው ላይክ አድርጎታል እና እያለቀሰ ስሜቱን የሚገልጽበት ቪዲዮ ነው። ከዚህ ስር ባሉ አስተያየቶች ምክንያት ይሄ ቪዲዮ ቫይራል ሆኗል እና አንድ የቪዲዮን ነው የለፋችሁበትን ዴስቲኔሽን ነው ያላችሁትን ቦታ መድረስ እኔ እንጃ ምን ማለት እንዳለብኝ። እውነቴን ነው የምላችሁ፣ እዚህ ቦታ ደርሳለሁ ብዬ ነው የወጣሁት። ይሄ ከልጅነቴ ያልላችሁም፣ ግን እዚህ ቦታ መድረስ ለኔ ቀላል አይደለም። ወደ 6000 ኪሎ ሜትር ነድቻለሁ። ለብዙዎቻችሁ ሞኝነት ሊመስላችሁ ይችላል። ተርፎት ነው ልትሉ ትችላላችሁ። ግን የምትመኙት ቦታ መድረስ፣ አንድ ቀን አደርገዋለሁ ብላችሁ በተስፋ ስትጠብቁት የነበረውን ቦታ መድረስ ከፈጣሪ በታች አብራችሁን ለነበራችሁ ሁሉ፣ ምክንያቱም ይሄ ጉዞ በጣም ቀላል የሚባል ጉዞ አይደለም። ያልነዳኋቸው 0 ኪሎ ሜትር 2 ቀን ነው ያልነዳሁት። 20 ቀን ነርቼ እዚህ መድረስ ማለት ቀላል አይደለም። ብቻ በጣም ደስተኛ ነኝ። ኢሞሽናል ሲሆን በህይወቴ ለሁለተኛ ጊዜ ነው። የመጀመሪያው ጊዜ ኪሊማንጃሮን ስወጣ ነው የዛሬ 3 አመት። ጠፋ በርታ እንደዚህ ነው እንደዛ ነው ስትሉ ለነበራችሁ ሁሉ፣ ከጎኔ ለነበራችሁት ሁሉ እጅግ በጣም ነው ማመሰግነው። በጣም ስላችሁ በጣም ከልቤ ወዳችኋለሁ። በጣም ብዙ የምንሄድባቸው በጣም ብዙ የምንደርስባቸው ቦታዎች አሉ እና የደረስኩበትን ቦታ ሁሉ አሳያችኋለሁ። አሁን ወተን ሲምቦሉ የተቀመጠበት አንድ ቦታ አለ። እሱን ሄደን አብረን እናያለን። የት እንዳለሁኝ የአውሮፓ የመጨረሻው የኖርዝ ወይም የሰሜን ብለን የምንጠራው የመጨረሻ ቦታ ነው። በመኪና ከዚህ በኋላ መሄድ የማይቻልበት ቦታ ነው። ኖርዝ ኬፕ ይባላል። ኖርዌይ የመጨረሻው ፖይንት ነው። ሌትስ ጋው ወዴት? እንግዲህ እንደነገርኳችሁ 20 ምናምን ቀናት ነድተናል። ጊዜ ጀምሮ 6000 ኪሎ ሜትር ነድቻለሁ። ለኔ ይሄ ምን ማለት እንደሆነ ልነግራችሁ አልችልም። የደረስኩበትን የዓለም ሀገር ሁሉ በቻልኩት መጠን ላሳያችሁና እኔ እንጃ ምን እየተሰማኝ እንዳለ አላውቅም።
ወዳችኋለሁ ጋይስ ታንክ ዩ ሶ ማች ፎር ኤቭሪቲንግ ቪዲዮ እንደተመለከታችሁት ነው እንግዲህ ስሜታዊ ሆኖ በቃ ለብዙ አመታት ሲጠብቀው የነበረውን ህልሙን ሲያሳካ የተሰማውን ስሜት ነው በቃ ቪዲዮ ላይ ያለቀሰ ቪዲዮ ላይ ሳለቅስ ለሁለተኛ ጊዜ ነው ይላል እና እንግዲህ የመጨረሻው ማለት የዓለም የመጨረሻው ከፍታ የሚባል ቦታ ላይ በኖርዌይ የሚገኝ ቦታ ላይ ሄዶ ያንን ስሜቱን ሲያጋራ የሚያሳይ ቪዲዮ ነው የለቀቀውና እሱን ተከትሎ አንዳንዶች እጅግ በጣም ብዙዎቹ እንኳን ደስ አለ ኮንግራቹሌሽንስ ምናምን ብለውታል ገባሽ አንዳንዶች ደግሞ የሰጡት አስተያየት የተለየ ነበር አሁን ይሄ ለምሳሌ ቪዲዮ ላይ የሚታየው ወንድሜ አንተ ምኞትን ስላሳካህ ነው ምን ነው ብቅ ብለህ መተህ ወጣቱ እግር ከወርች ተይዞ እያለቀሰ ያለን ወጣት ራበን እያሉ የሚያለቅሱ ህፃናትና አረጋውያን ብታይ አሁን ያለቀስክበት በድል ስትስቅ ነበር እና ይህ የሚገባ ወንድሜ ቀበጥ ነህ በላውን ወደ ስራ ገባ ብሎታል ባርኮት ጌታቸው የሚባል ሰውና ሶ አሁን የዚህን ልጅ ደስታ ለምንድን ነው ሁሉ ጊዜ በራሳችን መነጽር ማየት የምፈልገው ወይስ ሐሳብሽ ምንድነው አንቺ አሁን ይሄን ቪዲዮ ስታዩ ምንድነው የተሰማሽ ስሜት ይሄ እንግዲህ የራሱ ቫን አለው ቤት የሚመስል ቫን ማለት ነው ውስጡ አልጋ ምናን ሻወር ያለው መኪና እየነዳ ነው ዓለምን የሚዞረው አሁን በአሁኑ ሰዓት ለ45 ቀን 20 የአውሮፓ ሀገራትን ለመዞር እየዞረ ነው በዛ ውስጥ ያገኘውን ነው የተናገረው እና ዩቲዩብ ቻናሉንም ተከታተሉ እጅግ በጣም ጥራቱን የጠበቀ ሁሉንም ነገር የጠበቀ ቪዲዮዎች ነው የሚሰራው ኮንቴንቶቹ ልዩ ናቸው እንደሱ አይነት ኮንቴንት የሚሰራ ሆነስሊ አላቅም ማለት ሌሎቹ ልትናቤል ምናምን ሊባል ይችላል ግን በሱ ደረጃ እንዲህ ድሮን እያበረሩ ምናምን የተለያዩ በጣም የሚያማምሩ ውብ ገጽታዎችን የሚቀርጹ አላቅም ነኝ በዛ ደረጃ ይለያል ልጁ ያኔ አምለው ምንድነው ሁሉም ሰው የራሱ መስመር አለው ሁሉም ሰው የራሱ ያሳለፈው ችግር ይኖራል እና አንድ ሰው በቃ ፕላን ያደረገው ያቀደው ከልጅነቱ ሊሆን ይችላል ከወጣትነቱ እና ብዙ ነገር አሳልፍ ያለው ይሄ ህልሜ ነው እና ህልሜን ስላሳካው በቃ የደስታ ለቅሶ ነው ያለው እና ለሱ በቃ አለ አይደለ የሚፈልግበት ቦታ ደርሷል በቃ ዴስቲኔሽኑ ነው እና ለምንድን ነው ሌላው ሰው የኢትዮጵያ ማለት የዓለም ችግር በጣም ብዙ ነው ጦርነት አለ ረሃብ አለ ችግር አለ ብዙ አይነት ነገር አለ የተፈጥሮ አደጋ አለ እና በጣም ብዙ የሚረዱ ሰዎች አሉ ሁሉም ሰው የራሱ በየቤቱ የተለያየ ችግር አለና እሱም ይሄም ልጅ የራሱ የሆነ ችግር ይኖርበታል ግን ያወራው ምንድነው ስለ ችግር ሳይሆን እያወራ ያለው በቃ ህልሜ ይሄ ነበረ ደርሻለሁ እዚህ ጋር ነውና የሆነ የሱን ደስታ እስከ ማልቀስ ደረጃ በህይወቴ ሁለት ጊዜ ነው አልቅሼ የማቀውና ሁለተኛው ይሄ ነው አለና ህልሙን ስላሳካ እንኳን ደስ ያለህ ነው ምንለውና ብዙ እንደሱ አይነት ሰዎች እንደውም እኛ አሁን በብዙ ጊዜ በባህላችን ትራቭላን ብዙ አንጓዝም የተለያዩ ሀገሮች አፍሪካን ሁላ ሄደን ብናይ ጥሩ ነው ሀገራችንን ራሱ ኢትዮጵያም ራሱ የሆነ ተመቻችቶ በርካሽ ባሶች ኦር በትሬን በባቡር በተለያየ የትራንስፖርት መንገዶች ሀገራችን ራሱ ብንጎበኝ ካልቸር ቢሆን እንደ ባህል ቢሆን በጣም ጥሩ ነውና ይሄ ልጅ ብዙ ህልም ያላቸው በቃ ዓለምን መዞር ለሚፈልጉ በቃኛ የሚመስል ልጅ ኦኬ እንዲ ማድረግ ይችላል ወይ ብለው እንዲያስቡ ያደርጋቸዋልና እሱ ለየት ያለ ከመሆኑ የተነሳ እንደውም የሆነ ቪዲዮ ላይ ያየሁት ሴኩሪቲ ምናምን ያስቆመውና ምንድነው የምትሰራው ምናምን ብሎ ይጠይቀዋልና ላይክ ሲጀመር ሌላ አውሮፓዊ ወይ ነጭ ቢሆን እንዲያስቆሞ ስራ ምንድነው ብሎ መጠየቅ እንግዲህ የሚያውቁ ሰዎች ካሉ ይንገሩን ግን ስራ ምንድነው በቃ ወዴት ነው የምትሄደው ፓስፖርት አለው ቪዛ አለው ሁሉ ነገር አለውና ማለፍ ይችላል በቃ ቱር እያደረገ ሮድ ትሪፕ ላይ ነው ያለው የመንገድ ትሪፕ ነው አውሮፓን እየዞረ ነውና እንደዛም ራሱ የጉዞዬ ሀገር 11 ይሄ ደግሞ ያጋጠመው ፊንላንድ ውስጥ ነው አሁን ያልሽውን እኮ ፊንላንድ አጋጣሚ እኛ የምንኖርበት ሀገር ሲመጣ ነው ይሄ ነገር ያጋጠመው ቪዲዮ ያ ነው እኔ አሁን አንቺ ያልሽው ላይ ለመጨመር
እኔ የሚመስለኝ መሰለሽ በእርግጠኝነት እንትኑን ብታዩ በጣም እንዳልኩሽ 23,000 ላይክ የፌስቡክ ፖስት ላይ በጣም ብዙ ነው። ብዙ ሰው ወዶታል ማለት ነው። ብዙ ሰው በቃ ህልሙን ተረድተውታል። አሁን ህልም ምንድን ነው ጥያቄው አይደለ? አሁን የአንድ ሰው ህልም የኦሎምፒክ ወርቅ ሜዳሊያ ማሸነፍ ይሆናል አይደል? እና ኦሎምፒክ ወርቅ ሜዳሊያ ሲያሸንፉ ጀግና እንላቸዋለን። ህልማቸው ያ ስለነበር ማለት ነው። አሁን የሱ ህልም ይሄ ነው። ለምን ጀግና እንለው? ገባሽ? ለምን የሱ ህልም ሜቢ እኔ የሆነ ህልሜን ስላሳካው ለምን እንደ ያስፈራ የሆነ ያስደነግጠኛል? ገባሽ? አሁን ይሄ ሰው እኔ አላቅም ባርኮ ጌታቸው የሚባለው ሰው ሁል ጊዜ እኛ ተጠያቂ አይደለንም። ለምሳሌ ፖለቲከኞች ወይ ደግሞ የዓለም መንግስታት ለሚያመጡት ጦርነት ግለሰብ ወይ ደግሞ ዝም ብሎ የሚኖረው ተራው ሰው ተጠያቂ አይደለም። አሁን ይሄ ልጅ ማለት ነው የዓለምን ችግር ሊፈታ የሚችል ሰው አይደለም። ራሱን ከቻለ ዙሪያው ያሉትን ከቻለ ከዛ ደግሞ አልፎ ደግሞ ማለት ነው በዚህ በሚሰራቸው ኮንቴንቶች ኢንስፓየር ካረገ ከሌሎች በላይ ሰርቷል። እውነቴን ነው የምልሽ። ማለት በእርግጠኝነት ነው ከሱ ቀጥለው እንደሱ እንደ ቤኪ ትራቭልስ ብለው ሌሎች ኢንስፓየርድ እንዲሆኑ እያደረገ ነው ያለው። ለሌሎች ወጣቶች ከቤታቸው የማይወጡ ከሰፈር ክፍለ ሀገር እንኳን ሄዶ ለማያውቁ በጣም በቃ እኛን የሚመስል ሰው እንዲህ ማድረግ ይችላል። በቃ ዓለም ትንሽ ናት ራይት ናው ማለት ነው። እና በቃ ህልም ካለ የትም መድረስ ትችላለህ የሚለውን ነገር ነው። እና በቃ ያ ነው ማለት ለሚወዱ ሰዎች ጥሩ ምሳሌ ነው የሚሆነው። ጥሩ ምሳሌ ነው። በቃ ግዴታኛ ለኛ ጀግና የሚባለው ግዴታ የሆነ የአረጋውያን ማቋቋሚያ ወይ ደግሞ መቄዶንያ መክፈት የለበትም። እውነቱን ለመናገር ማለት ሁሉም በየራሱ ማድረግ ይችላል። ሁሉም ሰው መቄዶንያ መክፈት ይችላል። ሁሉም ሰው በቃ የተራበ ሰው ማብላት ይችላል ብለሽ ታስቢያለሽ? ማድረግ አይችልም። እውነቱን እንነጋገር ከተባለ ማለት ነው ሁሉም ሰው የራሱ ተሰጥኦ አለውና በራሱ መንገድ ይሄዳል። መንገድ አገሩን ማስተዋወቅ ከቻለ ኢትዮጵያዊ ነኝ ካለ መንገድ ላይ ብዙ አይነት ነገሮች አሉ። አሁን ስናየው የነበረው ቪዲዮ ላይ በተለይ አሁን ይሄ ፊንላንድ ሲገባ ሰውየው አስቆመኝ አለ። አስቆመው። እንደውም በጣም ፖላይት ነው ይሄ ልጅ፣ ገርሞኛል። እኔ ሰውየው አስቆሞት በውሻ ነው ያስፈተሸው እንትን ያለበትን ቦታ ማለት ነው። እና ዊ ኩድ ሴይ በጣም እንትን ታርጌት አድርጎታል ማለት እንችላለን። ማለት የሆነ ብቻውን ሲያየው ተገርሞ ነገር ነው ማለት ብቻህን ነው የምትጓዘው ምናምን ለ6 ሳምንት ነው ምናምን ብሎታል። ኖርማል ጥያቄዎች ጠይቆታል ልክ እንደሌላው ትራቭለር። ግን ስራ ምንድነው የምትሰራው የሆነ ትንሽ እሱም ራሱ ተናገረው ያጋጠመውን እና ያው እሱም እኮ ምንም ሳይል ማለት ብዙ አያጋጥመኝም አልፎታል። በሌላ ልታዩ ትችያለሽ ነው የምልሽ። ውሻ ይዞ ሰውየው ለምን ምንድነው ቦርደር ኮንትሮሉ ለምን አረጋ? ስራውን ነው የሰራው። ገባሽ? ስራውን በሚሰራበት ሰዓት ግን ያው ፕሪጃጅ ያደርጋል። ይሄ እሱ ሌላ ኮንቨርሴሽን ስለሆነ ለሌላ ጊዜ እናቆየው አይደለ? ነገር ግን ይሄ ኢንስፓየር በማድረግ ቀበጥነህ ማለት እንደዚህ አይነት ቦታ ተመችቶ ደልቶ ቤት የሚመስል መኪና እየነዳህ ዓለምን እየዞርክ ታለቅሳለህ ወይ ብለው ለሚሉት የህልምን ጥያቄ ራሳቸውን እንዲጠይቁ የነሱስ ህልም ምንድነው? ህልማችን ምንድነው? ዓለም ላይ ስንኖር ህልምህ ምንድነው ብለን ራሳችንን እንጠይቅ። አንዳንዴ ህልማችንን ስላላሳካን የሌላው ህልም ሲያስደስተው ኮንግራቹሌሽንስ እንደማለት ፋንታ ቀበጥ የሚያስብለን ከሆነ ራሳችንን ዞር ብለን ነው። ይቻላል። ኃይሌ ገብረስላሴ እኮ ይቻላል ብሏልና you can dream bigger። ትልቅ ነገር መመኘት ትችላለህ። ጥቁር ሆነ ኢትዮጵያዊ ሆነ በቃ ኤኒቲንግ ማለት አሁን ዓለም ክፍት ነው ለሁሉም እና ምን ያህል ድሪምህ ምን ያህል ትልቅ ነው ትንሽ ነው የሚባል ነገር የለም። እና ለሱ ህልሙ ይሄ ከሆነ ቀበጥም ምንም የሚያስብለው ነገር አይመስለኝም። ተጠያቂም አያረገውም። ድጋሚ ደግሞ እንደዚህ አይነት ጥያቄ ፌር ያልሆነ ጥያቄ አንጠይቅ፣ ግለሰቦችን ማለት ነው። ፖለቲከኛ ወይ ምናምን የመንግስት እንትን መጠየቅ ያለበትን ጥያቄ ግለሰብን አንጠይቅ ነው ምለው። የመጨረሻ ፖይንት እዚህ ላይ ማለት ነው። እና እንኳን ደስ አለ ማለት እንፈልጋለን። አጋጣሚ ፊንላንድ መጥቶ ነበር። አይ ቲንክ ሂ ዋዝ ጀስት ፓሲንግ ትሩ ሶ ብናገኘው ቡና ብናጋብዝ ደስ ይለን ነበር ነበረ። ግን ያው ሄዷል ማለት ነው። ሌላው ይሄ ቪዲዮ ነው። ይሄኛው ቪዲዮ ከዚህ በቀደም ከሰራናት ከዚች ልጅ ጋር ከኤልሳቤጥ ጋር የተገናኘ ነው። ይህንን ቪዲዮ ለመስራት የወሰደኝብኝን ጊዜ አትጠይቁኝ። የሰው አፈርቼ ግን ዞሮ በቃ ህሊና እምቢ ስላለኝ ስድቡንም ምኑንም ልቻለውና አንዳንድ ነገር በጥያቄ መልክ
ለማሳጠር ሞክራለሁ። እንነጋገር እስቲ። ሰሞኑን አንዲት ጥቁር ኢትዮጵያዊ ቆንጆ ተገኘች ተብሎ እንግዲህ ሶሻል ሚዲያው ሁሉ በዚህ ዜና ተጥለቅልቋል። ወደ አዲስ አበባ ይዟት እንደመጡ ሁሉ ነግረውናል። እሰየው፣ ደስ ይለኛል ማንኛውም ሰው ቢሰምርለት። ግን እንደ አንድ ኢትዮጵያዊ ምናልባትም ደግሞ እህትም ሴት ልጅም እንዳለው ሴት ላውራና አንዳንድ ጥያቄዎችን እንጠያቂ። የመጀመሪያው ጥያቄ ለምንድን ነው በጣም የተገረም ነው? ጥቁር ስለሆነች ነው ወይ? እንግዲህ ብዙ ጊዜ የኢትዮጵያዊነት ዘረኝነታችን ትንሽ ከአካባቢያችን ሁሉ ይጠፋል። አሁን በሷ እንዲህ ክልል ናት እንዲህ ናት ተውት። ከዛ ውጭ ግን ጥቁር ነን ብሎ ያለማመንም ነገር አለና የጥቁር ቆንጆ ስናገኝ ለምንድን ነው የምንገረመው? ኢትዮጵያውያን ቆንጆ ነን ብለን እንኩራራለን። ልክ በቅኝ ያልተገዛንም ብለን እንደምናወራው አይነት ነው ስለ መልካችን ተኩራርተን የምናወራውና ኢትዮጵያዊ ማለት እንደኔ ቀላ ያለ እንደ ሌላኛዋ ሴት ጠየም ያለ ብቻ ነው እንደሚመስላችሁ? በጣም የገረማችሁ ሰዎች ይሄ አንድ ጥያቄ ነው። ሁለተኛ ጥያቄ ለወንዶች በጣም ብዙዎቻችሁ እየተቀባበላችኋት ያላችሁ ሰዎች አላችሁ። ስለ ውበቷ በጣም አድንቃችሁ የማግባት እድሉ ቢኖራችሁ እሷን ወይም እሷን የመሰሉ ጥቁር ኢትዮጵያውያንን ታገባላችሁ ሆይ? ጥያቄ ነው። ምክንያቱም ብዙ ጊዜ እዚሁም የትም ሳንሄድ ቲክቶኩ ላይ ፈለግ አድርጉና ከጋምቤላ አካባቢ የመጡ ልጆች የሚደርስባቸውን ነገር በተመለከተ ፖስት ያደረጓቸውን ነገሮች ተመልከቱ። ጥቁር ስለሆኑ ብቻ፣ ጥቁር የቆዳ ቀለም ስላላቸው ብቻ፣ ጥቁርማ ሁላችንም ነን። ስለዚህ በጣም የምታደንቁ ሰዎች እንደዚህ የምትመርጡ ናቹራል ምን የምትሉ ታገባላችሁ ወይ? ጠቆር ያለች ሴት እንደዚህ አይነት ስታገኙ። ሶስተኛ ጥያቄ እቺ ልጅ እንግዲህ ወደ ሞዴሊንግ ነው እንድትገባ እየተፈለገ ያለው ወደ አዲስ አበባ የመጣችው። ሞዴሊንጉ ላይ ከሴትነት ጋር ከውበት ጋር የተያዘ ብዙ ነገር ስላለ እኛ ሀገር ብቻ ሳይሆን ዓለም አቀፍ ሁኔታ ነው እና አንዳንድ አቢዩዝ የሚደረጉ ነገሮች አይጠፉትም። ስለዚህ ምን ሊገጥማት እንደሚችል በምን እንደምትቋቋመው እንዲህ አይነት ነገር ሲገጥማት ራሷን አሸንፋ ራሷን ጠብቃ ውጤታማ እንዴት መሆን እንደምትችል አስቀድማችሁ እየነገራችኋት ነው ወይ? ሌላኛ ጥያቄ ሞዴል መሆን ባትፈልግስ ትናደዳላችሁ? ይህንን ሁሉ እድል ሰርተናት እንዴት አመለጣት ብላችሁ ትናደዳላችሁ? ወይስ እንደ ሰው እንደ ሴት ምርጫዋን ትጠብቁላታላችሁ? አላማዋ በሌላ የትምህርት መስክ ተሰማርቶ ተምሮ ለራስ ለቤተሰብ ለሀገር መትረፍ ቢሆንስ? ይሄኛው ዘርፍ ምርጫዋ ባይሆንስ ምን ታረጋላችሁ? እስቲ በቅንነትም በሎጂክም እንወያይበት። አራት ጥያቄ ነው የጠየቀችው እና የመጀመሪያው ጥያቄ ጥቁር ቆንጆ አይደለም ወይ ብላለች። አሁን እቺን ልጅ ስናያት ቪዲዮውን መጀመሪያ ስታዩ እኔ የሆነ ጥቁርነቷ ነው ወይስ ውበቷ ነው መጀመሪያ አንደኛ ጥቁርነቷ የሚለውም ላይ ራሱን የቻለ እንትን አለው። ልጅቷ ሴትዮዋ ያቀረበችበት መንገድ ራሷን ራሱ እንደኔ ቀላ ያለ ምናምን ሁሉ ብላ የሆነ ኢትዮጵያ ውስጥ ያለ የጥቁርና የቀይ እንትን አለ አይደለ? እሱን ስለሱ ነው ለማውራት ለማንሳት ያሰበችው። ነገር ግን እቺ ልጅ ጥቁር ሆና ቆንጆ ስለሆነች ነው እንጂ አቴንሽን ያገኘችው ቆንጆ ስለሆነች አይደለም የሚል አይነት ኦልሞስት ድምዳሜ ነገር ነው የሰጠችው እንትኑ ላይ ጥያቄዋ ማለት ጥቁር ቆንጆ አይደለም ወይ የመጀመሪያው ጥያቄ። ሁለተኛው ጥያቄ ታገባታለህ ወይ? አንደኛ ታገባታለህ ወይ አይ ሚን ልጅ ህፃን ነች ወይስ እሺ ቶኪንግ አባውት ሌላ እሷን የመሰሉ ለአቅመ ሔዋን የደረሱ ወይ ሴቶች ምናምን ጥቁር ጀነራል በአጠቃላይ ያው እንግዲህ ጥቁሮች ብዙ አይነት ነገር ይደርስባቸዋል። ግን ጥቁር ቆንጆ የሆነ የጥቁር ቆንጆ ጥቁር ሆና ምናምን የሚባል አባባል ብዙ አይነት አባባሎች አሉ፣ ብዙ አይነት ነገሮች አሉ ኢትዮጵያ ውስጥ። ግን ያው እሷ ለማለት የፈለገችው ችኛዋን ልጅ ስፔሲፊካሊ ሳይሆን ጥቁሮችን ምን ያህል በቃ ኦኬ ቆንጆ ናት ከማለት በላይ የራሳችሁ ታደርጋላችሁ። ጥቁር ሴቶችን ለምን ገረማችሁ ወይ ነገር ነው የምትለው። እኔ እንግዲህ አስተያየት ስጪ ካልከኝ ላይ ያው የተወሰነ መጨረሻ ላይ ካለችው ጋር እስማማለሁ።
ግን ከዛ ውጪ የመጀመሪያዎቹ ሁለቱ ላይ የመጀመሪያ ሁለቱ ላይ ግን ጥቁር ስለሆነች አይመስለኝም። ጥቁር ስለሆነች ብቻ አይደለም። አሁን ቀይዳማም ሆነው አንዳንድ የሙዚቃ ክሊፕ ላይ በቃ ናቹራሊ በጣም አትራክቲቭ የሆኑ ሰዎች አሉ። በቃ ያ ነጭም ሊሆን ይችላል፣ ጥቁርም ሊሆን ይችላል፣ ያ የተለያየ ከለር ያላቸው ሰዎች ግን በቃ ናቹራሊ ምንም በቃ ሳይለፉ ምን ሳይሉ በተፈጥሮ በጣም ኤክስትሪምሊ አትራክቲቭ እም፣ የሆኑ ሰዎች አሉ እና እም፣ ለአንድ ሰው ለሁለት ሰው ለምናምን ሳይሆን ለብዙ ሰው አትራክቲቭ ናት እች ልጅ ማለት ነው። ያው እም፣ ትስባለች ማለት ነው እና ተፈጥሯዊ መልክ አላት። ከዛ ውጭ በጾታም በምንም ሳይሆን ሴትም ወንድም በቃ አትራክቲቭ ናት ብሎ ነው ያለው እና እኔ ከለሯ አይመስለኝም። እንደውም ከለሯ ሞር ቆንጆ ያረጋታል ብዬ ነው የማስበው። ግን ቀይ ብትሆን ቀይ ዳማም ሆነው ብዙ አይነት አሉ። የወሎ የሙዚቃ ባህላዊ ሙዚቃዎች ላይ ክሊፖች ላይ እናያለን አሁን በጣም የሚያማምሩ። አይ ነው አሁን እሷ አነሳሷ እኔ ትክክል ያልሆነ አነሳሷን 4 ጥያቄ ነው ከአራቱ ሁለቱ ቫሊድ ናቸው ብዬ ያስባ የመጨረሻዎቹ ማለት እስማማለሁ። ስትመጣ እንትን ብላችኋል ወይ ድጋሚ ሞዴል አለመሆን ብትፈልግ ደግሞ ታከብሩላታለች ወይ? እሺ እዛ ላይ እስማማለሁ። በተረፈ ጥቁር ቆንጆ አይደለም ወይ ጥቁር ስለሆነች ነው ቆንጆ ብላችሁ የጥቁር ቆንጆ አይታችሁ አታውቁም ወይ አይነት ነገር ነው ያለችው። እኔ ማለት just ይሄ ጥቁር የሚለው እሷ በምትለው ቋንቋ አልገባኝም ጭንቅላቴ ውስጥ ልጅቷን ሳያት ማለት ነው። እሷ በምትለው ቋንቋ ስልሽ አሁን ኢትዮጵያ ውስጥ የሚባል አለ አይደል የጥቁር ቆንጆ ወይ ምናምን የሚባል አባባል አለ። በዛ ደረጃ አይደለም ልጅቷ። ለምሳሌ ኦኬ ጥቁር ስለሆነች ነው ወይ ምንድነው ጥቁር ሆና ፉንጋ ስላልሆነች ነው የገረማችሁ? በቃ ሁል ጊዜ ጥቁር ፉንጋ አይነት አባባል ነው። ከዛ የመነጨ ነው አነጋገሯ። እኔ አንድ ምስማማበት ነገር አለ ኢትዮጵያ ውስጥ የቆዳ ወይ ደግሞ ከለሪዝም አለ ማለት ጥቁር ቆዳቸው ጠቆር ያለና ቆዳቸው ቀላ ያለ ሰዎች የተለያየ ትሪትመንት ያገኛሉ ምናምን። ይሄም ራሱን የቻለ ሌላ ቶፒክ ስለሆነ እሱን ለማንሳት ፈልጋ ነው። ግን እንደዚህ በዚህ አይነት ድምዳሜ መምጣቷ አልተመቸኝም። ጥቁር ቆንጆ ታገባታለህም ያለችው ፓርት ብዙ ጊዜ ኦኬ ምርጫ ቢሰጣቸው ወንዶች እንደዚህ ቆመው ተደርድረው ምርጫ ቢሰጣቸው እና ቀላ ያለች ሴት ጠቆር ያለች ሴት ምናምን የቱን ይመርጣሉ? በእሷ እይታ አይ ቲንክ ያሰበችው ምንድነው ኦኬ ቀላ ያሉትን የኢትዮጵያውያን ወንዶች ቀላ ያሉ ሴቶች ይመርጣሉ ብላ ነው ያሰበችው። ግን እኔ ማለት ኢትዮጵያ ውስጥ በማደግ ብዙ አይነት ወንድ ጓደኞች ነበሩኝ እና ጭራሽ ቀይ ሴት የማይወዱ አሉ፣ ጥቁር ሴት ብቻ የሚወዱ፣ ጠይም ሴት የሚወዱ በጣም ብዙ ወንዶች አሉ እና ሁሉም ሰው የራሱ አይነት ቴስት አለው። እኔ ማቀው እንግዲህ ወንድሞቼም ከጓደኞቼም ከዘመዶቼም እና የተለያየ አይነት ቴስት ነው ያላቸው። ሁሉም ሰው ቀይ ወይ ቀይ ዳማ ወይ በጣም የነጣች ኦር ነጭ ሴት ምናምን ነጭ ሴት የሚጠሉም አሉ እና ሁሉም ሰው ፐርሰናል ኢንተረስት አለው እና ይሄ የእሷ ኦልሬዲ ግምት ይመስለኛል። እና አንተ ደግሞ ፍሮም ወንዶች ፖይንት ኦፍ ቪው ደግሞ አንተ ማለት እንዳልኩሽ ከወንዶች ፖይንት ኦፍ ቪው ሳይሆን ባለው በቃ ኢትዮጵያ ውስጥ ባለው ሂስትሪ በቃ ሁሉም የተለያየ አይነት ሼድ ሊኖረን ይችላል። ሁሉም ተጋብቶ ተዋልዶ ተፋቅሮ የኖረበት ሀገር ላይ ነው የምንኖረው። ግን እሷ የዚህ አይነት አስተሳሰብ ተጠቂ ትመስለኛለች። ሆነስትሊ ሺ ኢዝ አይ ቲንክ ፕሮጀክቲንግ ብዬ ነው ማስበው እሷን። ለምን እንደዛ እንደምልሽ ታውቂያለሽ? የሆነ ጥቁር እነሱ የሆነ ሌላ አካል አርጋ ነው እያወራች ያለችው። ገባሽ ምልሽ? አሁን ብዙ ኢትዮጵያዊ ይችን ልጅ ሲያያት የተረዳው ፓርት ኦፍ አስ በሚለው ነው። እንደውም ባለፈው በእንትን ከምባታ ሀዲያ ብለው ምን ማለታቸው ነው ብለን ነበር አይደለ? አሁን ደግሞ እሷ እቺ ደግሞ መታ ጥቁር ስለሆነች ነው የገረማችሁ እንጂ ጥቁር ባትሆን ኖሮ ቫይራል አትሆንም ነው ፕሬመሷ። አጀማመሯ ከዛ ነው። ገባሽ? ጥቁር ሆና ቆንጆ ስለሆነች ነው ቫይራል የሆነችው እንጂ ሌላ ስፔሻል ነገር የላትም የማለት። ቀይም ብትሆን ቫይራል ትሆናለች። አሁን ለምሳሌ ጉግል ብናረግና ብናወጣ ብዙ አይነት ሙዚቃ ላይ አሁን ላይ የሆነ ከጭንቅላት እንትን ማለት አልቻልኩም፣ ግን ብዙ አይነት ሙዚቃ ላይ አሉ የገጠር ሴቶች በጣም የሚያማምሩ ቀይም የሆኑ ጥቁርም የሆኑ እና በጣም አይነት ከለር እና ይሄ
እሺ አሁን የእሷ አስተሳሰብ ነው። አጠቃቀማችን ገባኝ። አጠቃቀማችን በኢትዮጵያ ኮንቴክስት እንደሆነ ሰው እንዲረዳለን እንፈልጋለን። እሷ በምትለው ኮንቴክስት እንደሆነ ጥቁርና ቀይ የምንለው ማለት ነው። ምክንያቱም ሁላችንም ጥቁር ነን at the end of the day የሆነ it's just የተወሰነ ሼድ ልዩነት ነው ያለው እና እንደኔ ቀለም ያላትን ብቻ ነው የምትመርጡት ሁሉ ብላ ትላለች አይነት ነገር እና ባያዝ እንዳለ እናውቃለን። ኢትዮጵያ ላይ ውበት ምንድን ነው ይሄ ቀላ ያለ ከለር ጋር ያያይዙታል። ፊልም ኢንዱስትሪው ሙዚቃውም ላይ ማስታወቂያውም ላይ ምናምን እንደዛ አይነት ነገሮችን እናያል። እሱን ያንን ትልቅ ቶፒክ ነው ልታነሳ የፈለገችው፣ ግን ያነሳችበት መንገድ ግን ትክክል ነው ብዬ አላስብም። እስማማለሁ በሷ ያ ትልቁን ቶፒክ ላይ አቋማችን አንድ ነው ከሷ ጋር እንደዛ አይነት ነገር እንዳለ፣ ግን በዚች ልጅ ስፔሲፊክ ፖይንት ላይ ግን አልስማማም። እሷ በምትለው ደረጃ ሰው ሁሉ የገረመው ወይ ደግሞ የወደደው ቫይራል የሆነችው የጥቁር ቆንጆ ስለሆነች አይደለም፣ በቃ ቆንጆ ስለሆነች ነው። ማለት ቆንጆ ሲባል ደግሞ የሆነ ይሄ እንዴት ነው የሆነ ለየት ባለ ይሄ ጸያፍ በሆነ ወይ ሴክሹዋላይዝ በሆነ መንገድ ሳይሆን በቃ ለአይን ግቡ የሆነ ሰው ስለሆነች ነው። በዛ ደረጃ ነው ሰው የተረዳው። በተረፈ ታገባታለህ የሚለው ጥያቄ መጠየቅ የለበትም። አሁን ይሄም ባያዟን በጣም የሚያሳይ ነገር ነው። አሁን ታገባታለህ የሚባለው ጥያቄም እሷ ባያዝ እንዳለባት ነው። በቃ ጥቁር ሴቶች አይፈለጉም፣ አያገቡም፣ በቃ አይሆኑም ምናምን አይነት አሳምሽን ነው። ግን ይሄ ደግሞ ያ ትክክል አይደለም። ምክንያቱም ኢትዮጵያ ውስጥ ስንኖር እኛ እንግዲህ ጥቁር ምናምን የሚባል ነገር አይሚን አለ እንደዛ። አሁን ከጋምቤላ የመጡ ሴቶች የሚደርስባቸውን እናያለን ምናምን ስላለች ማለት ነው። እንግዲህ የእነሱን ቪዲዮዎች ማየት ይኖርብናል። ሜቢ እነሱ ጋምቤላ ስለሆነች አንድ ሴት የሆነ አይመርጣትም ወይ ሌላው ሰው የሌላው ክልል ሰው ሌላ እሱ ቶፒክ ይመስለኛል። የእንትና ማን ነው ህይወት ምሻው ጋዜጣ ምንድን ነው ደራሲ ባርቾ ነው ባርች የሚል መጽሐፍ አላት እና እሱን አንድ ጊዜ ሰሎሜ ሾው ላይ ቀርባ በዚህ በእንትኖች ያለውን ነገር በደንብ አብራርታ እሱን ጋብዛችኋለሁ ተመልካቾች። እዛ ሰሎሜ ሾው ላይ ሄዳችሁ ሰሎሜ ሾው ቆሟል፣ ግን የዛሬ የሆነ 5 ዓመትም ሊያልፈው ይችላል ያለ ኮንቨርሴሽን ነው። እሱ ቶፒክ አለ እዛ ላይ። እንደውም ህይወት ምሻው ምንድነው የምትለው እኔ ማርያምን መሆን ፈልጌ አያቴ ነው እናቴ ነች አንቺ ያምሻል እንዴ አንቺ ባርቾ ነው የሚሉኝ ቤት ውስጥ አንቺ ማርያምን መሆን አማረሽ ምናምን ብለው ሰደቡኝላ ትላለች። እና ኢትስ ኖርማላይዝድ ማለት ባርቾ ማለት አንተ ሻንቀላ አሁን እየተሻሻል በዛ ቶፒክ እስማማለሁ። ግን ስፔሲፊካሊ እዚህ ላይ የሰው እንትን እይታ በዛ አሁን እሷ በምትለው መንገድ አይደለም። ነገር ግን መጨረሻ ላይ ላለችው ግን እውነት ነው ማለት ላትፈልግ ትችላለች። ድጋሚ ሞዴል ማድረግ ግዴታ አይደለም። ባይ ዘ ዌይ የቱሪዝም ፊት ማድረግ ይቻላል ሞዴል ከማድረግ ውጭ የሆነ ካትዎክ ምናምን አስተምሯት ምናምን አያስፈልግ። ልጅቷ ገና 10 ምናምን ዓመቷ ነው። ትምህርቷን በደንብ ትማር፣ ኦፖርቹኒቲዎች ይፈጠርላት። የምትፈልገውን ነገር ታለንቷን ለማወቅ መሞከር ነው። ከዛ ውጭ ደግሞ የሞዴሊንግ ኢንዱስትሪ በጣም ቶክሲክ ነው። ብዙ አይነት ነገር አለ። ባክግራውንዷ ገጠር ነው። ብዙ ማታውቃቸው ነገሮች አሉ። ከዛ ንጹህ ከሆነ እንትን አምጥተን ለአውሬዎች አሳልፎ መስጠት ሊሆን ይችላል። ነሰሰርሊ ለአውሬ ላይሆን ይችላል። ደግ ሰዎች ብዙ አይነት ሰዎች አሉ። አውሬዎች ማለት እዛ ኢንዱስትሪ ላይ ቶክሲክ ነው በጣም ይባላል። ሆፕፉሊ ያው በደንብ ፕሮቴክት አድርገው የምትፈልገውን ነገር አድርገውላት ያው እድለኛ ናት። እንግዲህ ታስበው እንደሚሳካላት ተስፋ እናደርጋለን። መልካሙን ይቅጠማት። እናንተም ሀሳባችሁን ስጡን፣ እሱን እንላለን። ሌላ መጨረሻ ላይ የምናወራው ስለ እንግዲህ ባለፈው ሳምንት ነው አይደል የሰማነው። አይ ቲንክ ዴይዚ ነው ስሟ እና እሷ ከልጅነቷ ጀምሮ ሶሻል ሚዲያ ላይ ያለች፣ ቲክቶክ ላይ በተለይ ያለች። ከዛ በኋላ ባለፈው ዓመታት የሆነ የተፈጠሩ ከእናቷ ጋር ባሉ ቅራኔዎች ከሌላ ከፍቅረኛዋ ጋር ሆና አሁን እርግዝና ላይ ነች ምናምን እና እናቷ አልፋለች እና አሳዛኝ ዜና ነበር። መሞቷ ተሰማና የሆነ እዚህ ላይ ማውራት የፈለግኩት ምንድነው የሆነ ምንድነው ጊዜያቶች ወይ ደግሞ ይቅርታዎች ወይ ፍቅር መግለጾች ከመርፈዳቸው በፊት እኛ ማድረግ ማለት በተለይ እናትና ልጅ ለዘላለም ሊነጣጠሉ የማይችሉ
እንትኖች ናቸው ሁለት ነፍሶች ናቸው ለዘላለም ሊነጣጠሉ አይችሉም በቃ ማለት እናታ አርግዛ ነው የወለደቻት እቺን ልጅና የሆነ ፐብሊሳይዝድ ቢሆንም የነሱ ሪሌሽንሺፕ በተለይ ልጅቷ ህፃን እያለች ጀምሮ ነው አሁን እዚህ ጋር ከዚህ እድሜዋ ጀምሮ ነው እንግዲህ ሶሻል ሚዲያ ላይ ያለችው ማለት ነው ሶ ይሄ እድሜዋ እንግዲህ ሜቢ 7-8 ዓመቷ ምናምን ቢሆን ነው አይደለ probably is like 10 years ago or ምናምን ማለት ነው I don't know she's 20 ወይ ምናምን እና የእናትየው መሞት እጅግ በጣም ያሳዝናል ልጅቷም ደግሞ like አሁን ያለችበት ሁኔታን እንግዲህ በግልጽ ባናቅም definitely devastated ሀዘን ላይ እንደሆነች ይገባናል ግን የሆነ ይሄ የቲኔጀር እና የእናት ወይ ደግሞ የወላጅ ግንኙነት ከዛ በኋላ ደግሞ የሚኖሩ ፎላውትን እንዴት አድርገን እንትን ማለት አለብን እኛም የልጆች እናት ነን እና የሆነ ማንም ሰው ይሄ ነገር ራሱ ላይ እንዲፈጠር ወይ ደግሞ የሚሰማው የሚያየውም ነገር ነው ግን ትራጂካሊ ሌት ሲሆኑ ያሳዝናል አሁን የሆነበት እንትን የሚለኝ ምንድን ነው አሁን እሷ እቺ ህፃኗ ልጅ this little kid እናት ልትሆን ነው and እናቷ ደግሞ አሁን በህይወት የለችም ሶ ይሄን ሁሉ ህልሟን እንድታሳካ የረዳቻት በቃ በደም ተንከባክባ የፈለገችውን እየሰጠች ያሳደገቻት እናቷ አሁን አጠገቧ የለችም እና you know like ፍቅርን ተንከባከቡ take care of each other ይቅር ተባባሉ የሚለውን ነገር ለማንሳት ነው እንጂ የሆነ የነሱን ይሄ የጓዳ እንትናቸው ምናምን የማውራት ሐሳብ ኖሮኝ አይደለም ይሄን ቶፒክ ያነሳሁት ምን ትያለሽ ዴዚ እናት ማረፍ በጣም በጣም እጅግ የሚያሳዝን በጣም ብዙ ሰው ያሳዘነ ጉዳይ ነውና ምንድነው ላይክ ሰላም ፈጥረው ቢሆን ደስ ይል ነበር እና በቲኔጀር እድሜ ላይ በጣም ብዙ አይነት ነገር ይፈጠራል እና እኛ ምን ያህል ልምድ እውቀት ነው ሁላ ያለን ማለት ልጅ ማሳደግ በተለያየ እድሜ ላይ እንዴት ነው ጸባያቸው የሚቀየረው ሆርሞን መቀየር አለ ብዙ አይነት ነገር አለና ሲንግል ማዘር መሆን I think she was a single mother አዎ ሲንግል ማዘር መሆን አንዳንድ ጊዜ እናቶች ያው ልጆቻቸውን እንደ ጓደኛ ማየት አለ እና የሆነ ሾው ላይ እንደውም አይቻለሁኝ ላይክ ልጅሽ የሆነ ጓደኛሽ አይደለችም እና የሆነ ሳም ሶርት ኦፍ ሪስፔክት ያስፈልጋል እንደገና ደግሞ ካላወቅንም አሁን በቃ በጣም ጊዜው ከባድ ነው ኦሬዲ ፐብሊክ ላይ ነች የፐብሊክ አይን ላይ ነው ያለችው እች ልጅ ብዙ አይነት ኢንፎርሜሽን ታገኛች ብዙ አይነት ኮሜንት አለ እና የሆነ እንደዚህ ፐብሊሳይዝ ባይደረግና ፐብሊክ ላይ ወጥተው ባይጣሉና የሆነ ሰውን ባይገባበት በጣም ደስ ይለኝ ነበረ እና እናቷን ነብሷን ይማረው አይዊሽ የዛኔም እንደዛ ሲጣሉና ምናምን ከቤት ወጥታ ወደዛ ወደ ልጁ ስትሄድ የሆነ ኢትዮጵያውያን አለ አይደለ የቤተሰብ ፋሚሊ ቴራፒ ቢያገኙ በጣም ጥሩ ነበረ ትክክል ለባለሙያ ሳይሆን ለዝም ብሎ ለሚያወራ ለህዝቡ እሷ እኮ ልጇ እንደዚህ ያሳድጋት መኪና አዲስ ገዝታላት ብቻዋን 24 ሰዓት እየሰራች ሶስት ስራ እየሰራች ያሳድጋት እንዲያደርገች ላይ ብሌም ለማድረግ ነው ሰው የሚጣጣረው የሚሯሯጠው እና ሁለቱ እርስ በርስ ይተዋወቃሉ ልጅቷም የእድሜ ነገር አለ ሆርሞን አለ ብዙ ነገር አለ እና በዛ ጊዜ እንግዲህ ያው አጥፍታለች አይ ሆፕ እንግዲህ አሁን ሶስቱም በቃ ልጁም ቢሆን ዴዚም ብትሆን እናትየውም ሶስቱም ተጎጂ ናቸው በዚህ ነገር ላይ ማለት ነውና በምን መንገድ ተጎዱ ብለሽ ታስቢያለሽ አይ ቲንክ ማስበው ምንድነው አንደኛ ዴዚ የተጎዳችው በቃ እናቷን የሆነ ፍቅር ሳሰጣት አብረው መሆን በሚገባቸው ሰዓት አብረው ሳይሆኑ እና በዛ በቃ አይደለ በቲኔጀር በወጣትነት እድሜ የሆነ በሚኖር ዲሲዥን ማለት የሆነ ያላገናዘበ ዲሲዥን ሄዳ ልጅ ቤት ገባች ከዛ በኋላ እናቷ በጣም አዘነችባት እና በጊዜው ለዴዚ ትክክለኛ ዲሲዥን ነው ላይክ ወጣት እያለን ቲኔጀር እያለን እኛ በጣም ብዙ አይነት ነገር አድርገናል እና ከዛ በኋላ ግን እሷም እናት ስትሆን ትልቅ ስትሆን የገባት ይመጣል በቃ የሆነ የእናትን አታችመንት ከልጅ ጋር እና በቃ ምን እንዳጠፋች ኢቬንቹዋሊ ይገባታል ግን አይ ዊሽ ያው ዛ ዲቴይል ውስጥ መግባት አልፈልግም አክቹሊ እና እናትየዋም ላይክ አንደርስታንድ አድርጋ ብትቶ
በቃ ከሄደችም ትሄድ she will come around I think she kind of said that ብላለች መሰለኝ እናትየው በቃ እኔ whenever she needs me ስትፈልገኝ እጄን ከፍቼ እናቷ ነኝ እቀበላታለሁ የሚል ስትናገር ሰምቻለሁ የሆነ ጊዜ ላይ ማለት ነውና I think fallout እኮ ይኖራል አይደለ ሁሉም ሰው ይጋጫል ልጅና እናት ደግሞ እናትና ልጅም ይሁን እናትና ወላጆች የሆነ እድሜ ላይ ይጋጫሉ በቃ ማለት ይሄም ተፈጥሯዊ ነው አይደለ ልጆች ያድጉና ራሳቸውን መቻል ሶ እነሱ ካልተሳሳቱ ሊማሩ አይችሉም አሁን እሷ ስህተትሽ አንዳንድ ጊዜ የሆነ ለሞት አያብቃሽ ወይ ደግሞ ፐርማነንት የሆነ ዳሜጅ አያምጣ እንጂ ተሳሳቺና ተማሪ ኢትስ ኦኬ ማለት እኔ በሄድኩበት መንገድ ላትሄጂ ትችያለሽ ልጅና ወላጅ የተለያየ አካሄድ ነው የሚኖራቸው ዴፊኒትሊ የታወቀ ነው ገባሽ አሁን ችግሩ ያ አይመስለኝ it was just a matter of time ከመታረቃቸው በፊት እኮ but I wish that like የሆነ በዚህ ቅራኔ ውስጥ ቢሆን አሁን ልጅቷ ያለችበትን እንትን ስረዳው በጣም ይከብደኛል ታሳዝነኛለች ነፍሰ ጡር ናት ያለችበት ሁኔታ የሆነ I think ደርሳለች መሰለኝ ቤቢ ሻወር ምናምን ሲያረጉ አይቻልም no gender reveal ሴት ነው ወንድ ነው ያለው so very soon የልጅ እናት ትሆናለች እኔ ተስፋ ማደርገው ምንድነው ዴዚ በኋላ ልጁንም ራሱ ሪዛይንት እንዳታደርገው ልጁን አሁን ያለው ቦይፍሬንዷ ወይም እጮኛዋን የሆነ እድሜ ላይ ስትደርስ ማለት ነው ኦኬ ባንተ ምክንያት ነው እናቴን ትቼ ወደ አንተ በቃ አንተን መርጬ ነው እናቴን ትቼ ለእናቴ ጥሩ ፍቅር በቂ ፍቅር ሳልሰጣት so maybe every time they have an argument ይሄ ነገር maybe at the top of her head ሊኖር ይችላል ይሄ በቃ publicly social media ላይ የቤተሰብ ጥል ማለት ነው በቃ it's really bad ማለት ውስጥ ለውስጥ ቢሆን ኖሮ የሆነ eventually ሽማግሌም በምን ይሄ recorded ሆኖ every time የሆነ ታውንት ይመጣል to affect everyone like unfortunately እሷን affect ያደርጋል relationshipአቸውን I hope እንደማያረግ ተስፋ አደርጋለሁ ግን ያው እነሱም maybe they might need therapy አማካሪ ምናምን ሊያስፈልጋቸው ይችላል ከዚህ ከባድ ሀዘን እንዲወጡ ማለት ነው እና very sad ማለት መልካሙን እንመኝላት እግዚአብሔር ያጽናት የይቅርታ ልብ ለሁላችንም ይስጠን ግን መጨረሻ ላይ ማለት ፈልገው እኔ ጊዜያቶች ሳይረፍዱ ፍቅራችሁን ተገላለጹ ይቅርታ ተባባሉ ምክንያቱም you never know like life is too short አይደል ህይወት በጣም አጭር ናት እና ያንን አድርጉ የሆነ ፐርማነንት የሆነ እንትን አታፍሩ ጠላት አይሁን ያሳደጋችሁ ሰው ከሆነን ደግሞ እኛ ትልቅ ሰው ከሆነን ለወጣቶች ትንሽ ጊዜ መስጠት በቃ እንደፈለጉት ይሆኑ ትንሽ you know like ለቀቅ ማድረጉ ይሻላል ጠበቅ ከማድረግ especially በአሁኑ ዘመን ማለት ነው እና እንደዛ ብዬ ነው ማስበው I think አሜሪካ ውስጥ እየኖረች ያን ያህል በጣም ተጭናታለች ብዬ ለማለትም ይከብደኛል እንደውም መኪና ሁሉ ገዝቼልሽ ምናምን ስትላት ነበርና በቃ ምርጫዋ ነው ያጣላቸው ብዬ ነው ማስበው ማለት ልትሆን የፈለገችው ወንድ እንጂ ቦይፍሬንድ አይኖርሽ ምናምን የሚል አልነበረም እዛ ዲቴል ውስጥም እንደተባባል ነው መጀመሪያ መግባቱም አስፈላጊ አይደለም አሁን ያንን ነው የምንለው ምክንያት እንዳረፈች ይታወቃል አሁን እሱ ነው እኔም መጨረሻ ላይ ላነሳ የነበረው እሱ ነው I hope it's not something በጣም ይባስ ደግሞ ሀዘንን የሚያብስ አይነት ጉዳይ እንዳይሆን ሰጋለው ምክንያቱም አንዳንዴ ገባሽ የኔ ብቻ ነች ብላ ገባሽ አሳድጋት ተንከባክባት ያ ሁሉ ሚሊዮን ሰው ሲወዳት ለምሳሌ ቲክቶክ ላይ ስትወጣ ምናምን ያ ሁሉ ፍቅር ራሷ እንዳገኘችው ነው አይደል የምትረዳው እናት አሳድጋት ልጇን ሰው ሲወድላት እኔ እንደተወደድኩ ነው ልጆቼ ሲወደዱ ደስ የሚለኝና ያንን ሁሉ አድርገሽ ስታጫት ልብ ስብራት አለ እና ብቸኝነትም አለ ብቻዋን ነው ያሳደገቻት እና ያ ሁሉ ሀዘን ተጭኗት just ምንም ስፔኩሌት ማድረግ አልፈልግም ግን if it's like ሌላ አይነት እንትን ምክንያቱም ስለመታመሟም ስለምንም የተሰማ ነገር የለም እና ድንገት ሞቷን የተሰማው it's really sad በጣም ማለት ያው ሁኔታው በጣም ያሳዝናል I hope እንደሚጽናኑ ተስፋ እናደርጋለን እግዚአብሔር ያጽናቸው ነው እግዚአብሔር ያጽናቸው እና እንግዲህ ያን ነው የምንለው በጣም እናመሰግናለን
እናመሰግናለን። አጫጭር ቶፒኮች ነው ዛሬ ያነሳነው። እናንተም ደግሞ በእነዚህ ቶፒኮች ላይ የራሳችሁንም ሀሳብ ደግሞ እንደባለፈው እንድሰጡ እንጋብዛለን ማለት ነው። በሚቀጥለውም እንደዚሁ የሆኑ ሀሳባችን ወይ ውስጣችን የኮረኮሩን ፖስቶች ወይ ደግሞ ታሪኮች ስናይ እነሱ ላይ ለመወያየት ደግመን እንገናኛለን ማለት ነው። ይሄን ቻናል ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሼር አድርጉ ብዬ ሰላም ሁኑ ብዬ እሰናበታለሁ። እናመሰግናለን። ቻው